ዳለበናት እውነቴን ነው የሆነ ነገርማ ይዟል ቆይ ለምንድነው ምን እንዳያዘም ማንገኝ ታይም ባክ ሌላ ምናሴ ደውሎ ሃናን ምንድነው ያላት እንግዲህ ሃና ምንድነው ያለችው ወይዘሮ ሜላት ምን ሆነች ብላለች ደንግጣ ማለት ነው እንግዲህ ምናሴ ደውሎ ሃና ነይ ወይዘሮ ሜላት ትፈልግሻለች ነው ሚላት ብዬ አስባለሁ ለምን ወይዘሮ ሜላት አቶ ኖላዊ ያመጡትን የሃና እቃ ነው ብለው ለወይዘሮ ሜላት የሰጡትን ቦርሳ ወይዘሮ ሜላት አይተዋለች ማለት ነው ወይዘሮ ሜላት እቤቱና ካየችው ያ ቦርሳ ወርቅ እንዳለው ስታውቅና ሃና ረስታው ነው ብለው አቶ ኖላዊ ስላመጡት ያንን ቦርሳ ሃና እንዴት ወርቁ እሷ ጋር እንዴት ሆነ እንዴት ያን ወርቅ ልታገኙ ቻለች የሚለው ይመስለኛል የፈጠነ ምናሴ ደውሎ ሊጠራት ይፈልገው ይመስለኛል እንጂ ወይዘሮ ሜላት ምንም ሌላ ነገር ተፈጥሮባት አይመስለኝም ለምን በሰላም ከአቶ ኖላዊ ጋር አብራ ነበረች በሰላም ከአቶ ኖላዊ ጋር አንድ ላይ አውርታ ነው ወደ ቤት የተመለሰችው ስለዚህ ግን አቶ ኖላዊ እንዴት የልጁን ቦርሳ ማለትም ቦርሳ ቢያገኝ እንኳን እንዴት አቶ ኖላዊ ቦርሳው የማን ነው አንቺ ነሽ ያንቺ ቦርሳ ነው ሚለውን ነገር እንዴት ሳይጠይቃት ልጁን እንዴት አንስቶ ለወይዘሮ ሜላት ይሰጣል ሃና ስጥልኝ ለወይዘሮ ሜላት አላለችው ማርለ እንዴ አቶ ኖላዊ እንዴት ቦርሳውን ይዞ ለወይዘሮ ሜላት ሰጣት ትንሽ እሱ ጥያቄው ነውብኛል ግን እንግዲህ ቦርሳው በተዘዋዋሪ ወርቁ ወይዘሮ ሜላት ቤቷ ተመልሶ ገብቷል ማለት ነው እንግዲህ ዋናው መግባቱ ሳይሆን ግን የገባበት ምክንያት በሚያናድ ምክንያት ሆኗል ማለትም አቶ ኖላዊ ሳያውቅ እንግዲህ ቦርሳውን ለወይዘሮ ሜላት መስጠቱ ትንሽ አወዘጋግቦናል ማለት ነው ያው ለወይዘሮ ሜላት መስጠቱ እንግዲህ ያ ወርቁ በእርግብና ባዩሽ ጋር መገኘት ያለበት ወርቅ ለፖሊስም ለፍርድም ደስ የሚለው በዛ መንገድ ቢሆን ነበር ግን ወርቁ በተዘዋዋሪ አቶ ኖላዊ ጋርና ሃና ጋር ገብቶ እንግዲህ ወይዘሮ ሜላት ጋር መግባቱ ትንሽ ጥያቄ ይፈጥራል ማለት ነው ስለዚህ ወይዘሮ ሜላት ወርቁን አላየችውም ግን ወይዘሮ ሜላት ወርቁን ያየችው ሰዓት የሃና ነው ቦርሳው ምናልባት ረስተው ሊሆን ይችላል ብዬ ነው ያመጣሁት ስላለ አቶ ኖላዊ ለወይዘሮ ሜላት ብሎ ስላስቀመጠው ያንን ቦርሳ ስታየው ወርቁን ካገኘችው ያ ቦርሳ ውስጥ ወርቁ አለ ስለዚህ ያ ቦርሳ የማን ነው የሃና ነው ሃና ወርቁን ደብቃ ነው ወይ ምን እየሰራች ነው ብላ ወይዘሮ ሜላት በጣም ግራ ይገባታል ኮንፊውዝድ ነው የምትሆነው ስለዚህ ምናሴ ደውሎ የፈጠነ ሃናን ይጠራታል ማለት ነው ሃና ምንድነው የምትለው ሃና እንግዲህ ስለዛ ቦርሳ ምንም የምታውቀው ነገር የለም ተምቹ አመጣው ቦርሳውን ግን ቦርሳ ውስጥ ምንድነው ያለው ወርቂውን አይሆን ምንም የምታውቀው ነገር የለም ስለዚህ አሁን ላይ በሃና ሁሉ ነገር ይሳበብባታል ማለት ነው ሃና በደም ማስረዳት አለባት እንግዲህ አቶ ኖላዊ ስለ ወይዘሮ ባዩሽ የተናገረው ነገር አለ ምንድነው የተናገረው ነገር አቶ ኖላዊ የተናገረው ነገር ወይዘሮ ባዩሽ መታሰሯንና የታሰረችው ደግሞ አሴርና ተምቹ ማለትም ተምቹን አሴርና ተምቹ እንዳሳሰሯት ተናግረዋል ግን ተምቹ የእርግብ ጓደኛና የእርግብ ፍቅረኛ እንደሆነ ወይዘሮ ሜላት ታውቃለች ግን ተምቹ ማን እንደሆነ አታውቅም አሁን ላይ ያሳሰራት ተምቹ ከአሴር ጋር መሆኑን አታውቅም ተምቹ የምታውቀው በእርግብ ፍቅረኛ ነው ስለዚህ መቼም እርግብ አሁን ላይ ሌባ ስለሆነች ወይዘሮ ሜላት ተምቹን ብታየው እንኳን የእርግብ ተባባሪና ሌባ የነበረ አንድ ላይ ከእርግብ ጋር ሲሰራ የነበረ ልጅ ብላ ነው የምታስበው ስለዚህ አሁን ላይ ተምቹና አሴር ወይዘሮ ባዩሽ ላይ የጠቆሙባት ግን ከወይዘሮ ሜላት ጋር በሚገናኝ ኬዝ አይደለም የሚያገናኘው ኬዝ ምንድነው ለወይዘሮ ሜላት ወርቁን አመጣልሻለሁ ማለቷ ነው እንጂ ወይዘሮ ባዩሽ ሰው ላይ ሽጉጥ ደቅና ነው የተገኘችው ስለዚህ ያ ሌላ ራሱን የቻለ ቅጣት ነው ራሱን የቻለ እስር ነው ራሱን የቻለ ሌላ ችግር ነው የፈጠረችው ወይዘሮ ባዩሽ ስለዚህ አሁን ላይ ወይዘሮ ሜላት ለምን ታሰረች ባዩሽ እኔ ጓደኛዋ ሆኜ እኔና እሷ መፍታት እየቻለን ለምን እስር ቤት ገባች ስለዚህ እሷ አሁን ላይ ማንም ስለሌላት ትጎዳለች ግን እንዴት ማን ሊያሳስራት ቻለ ብላ አስጨንቋት ነበር ስለዚህ አቶ ኖላዊም እንግዲህ ሰው ጠቁሞባትና ሰው ላይ ሽጉጥ ደቅና እንደሆነ ነግሯታል ስለዚህ ወይዘሮ ባዩሽ አሁን ላይ እስር ቤት ገብታለች ግን ወይዘሮ ሜላት የወይዘሮ ባዩሽ እስር ቤት መግባት አላስደሰታትም ለምን እንግዲህ ጭራሽ ወይዘሮ ባዩሽን ለማስፈታት ስትሯሯጥ አይተናል ወይዘሮ ሜላት እንግዲህ አሁን ላይ ወይዘሮ ባዩሽ መታሰሯ አስደንግጧታል እሷን አስፈታታለሁ ያለች ነው ግን ወይዘሮ ባዩሽ ለምን እንደታሰረች አልገባትም አሁን ላይ ግን ወይዘሮ ሜላት አጣርታ ባዩሽ የታሰረችበት ምክንያት አጣርታ ወይዘሮ ባዩሽ የታሰረችው ሽጉጥ ሰው ላይ ደቅና ሽጉጥ እጇ ላይ ተገኝቶ ነው የታሰረችው ትባላለች ግን
ወይዘሮ ሜላት ሄዳ ባይሽን ብትጠይቃት ለምንድነው የታሰርሽው ብትላት እንግዲህ ወርቁን ለእርግብ ሊቀበል ብዬ አስፈራርቼ ሊቀበል ስል ፖሊስ መጥቶ ያዘኝ ትላለች ማለት ነው። ግን ያስያዟት ግን ላንቺ ደም የሰጠሽና ሌሎች ሌቦች ናቸው እነዛ ሌቦች ናቸው ይጠቁሙብኝ ያስያዙኝ ነው የምትለው። ስለዚህ አሁን ተምቹና አሴር ሌባ ይሆናሉ ማለት ነው። ለምን ያ ወርቅ የት ተገኘ? ሃና ቦርሳ ውስጥ ተገኘ። ስለዚህ ያ ወርቅ የተገኘው ሃና ቦርሳ ውስጥ ነው። ሃና ቦርሳ ውስጥ ደግሞ ያን ወርቅ ማን ያመጣው ሲባል ተምቹ ነው። በተምቹ ደግሞ አሴርም ይሰደባል አንድ ላይ። ተምቹ ቦርሳውን ይዞ ስለመጣ ተምቹም ሌባ ነው ይባላል አንድ ላይ። ከእርግብ ጋር የተያያዘ ነገር አለው። ያኔ ያ ወርቅ ሲጠፋ ከእርግብ ጋር አንተም ግንኙነት አለ ይባላል። አሴር አያውቅም በዚህ ጉዳይ። ግን ተምቹ ራሱ ግን ቦርሳ ውስጥ ምን እንዳለ አላወቀም። የሚገርመው እኮ ያ ነው። ስለዚህ ተምቹ ምንም በማያውቀው ቦርሳው ወርቅ እንደሆነና እርግብ የሰረቀችው ወርቅ ተምቹና አሴር ሌቦች እንደሆኑ ነው አሁን የሚጋፈጥባቸው ማለት ነው። ስለዚህ በጣም ጥንቃቄ ይፈልጋል። አሁን ላይ ይሄን ውስብስብ ያለውን ነገር ለመፍታት ፖሊሶቹም ይቸገራሉ። ግን ወይዘሮ ሜላት ግን ዋና ጥያቄ መጠየቅ አለባት ሃና ወይዘሮ ሜላት እዛ ቦርሳ ውስጥ ወርቁን ስታገኝ ምንድነው ማለት ያለባት? ሃናን ይሄን ቦርሳ ማን ያመጣው? እንዴት ልታገኙ ቻልሽ? አለቀ። ሃና ትናገራለች። ቦርሳው የኔ አይደለም፣ ተምቹ የሚባል የአሴር ጓደኛ ነው። እሱ ነው ቦርሳውን እኛ ቤት ይዞት የመጣው። ከዛም አስቀመጠው። እኔ ምንም ቦርሳውን አላየውም፣ ከፍቼም አላየውም ነበር። ግን እኛ ቤት ተቀምጦ ነበር። እሱን ይዞት የመጣው ግን እሱ ከየት እንዳመጣው አላውቅም። ስለዚህ ተምቹ ይጠራል። ተምቹ ደግሞ ወይዘሮ ሜላት ፊቷን ያያታል ብዬ አላስብም። ለምን ተምቹ የእርግብ ፍቅረኛ እንደሆነ ነው ወይዘሮ ሜላት መጣቀው። ስለዚህ ወይዘሮ ሜላት ደግሞ መቼም ይሄን ያህል አክቲቭ ሆና እነሱን ለማጣራት እንደዚህ ጠይቃለች ብዬ አላስብም። ግን ሃና ተምቹን ቦርሳውን ከየት ነው ያመጣው? ያን ቦርሳ ከየት ነው ያመጣው ካለችው ሃና ተምቹ እውነት ከእርግብ ተቀብዬ ነው ብሎ እውነቱን ይነግራታል። እስከዛሬ ድረስ እኮ ተምቹ እርግብ ፍቅረኛው እንደሆነችና ከእርግብ ጋር ተደብቆ አንድ ላይ እንደሚገናኝ አታውቅምና እርግብም የተምቹ ፍቅረኛ እንደሆነች አታውቅም። ስለዚህ ተምቹ አሁን ላይ ይናገራል ወይ ይሄን ሚስጥር ይፈተዋል ወይ ነው ዋናው ጉዳይ። ተምቹ ለሃና እርግብ ፍቅረኛዬ ናት፣ ከእርግብ ነው ቦርሳውን የተቀበልኩት ያዘልኝ ብላኝ፣ ስለዚህ ዝም ብዬ ያስቀመጥኩት ምንድነው ውስጡ ምን አለው ችግር አለው ብሎ ይጠይቃታል። ለምን እርግብና ተምቹ አንድ ላይ ሆነው ሲያወሩ እርግብ በጣም ለቦርሳው ያላትን ስሜት ሲያይ ቦርሳ ውስጥ የሆነ ነገር እንዳለ መጠርጠር ጀምሯል። መጀመሪያ በቃ ኖርማል ነገር መስሎት ቦርሳ ያዘልኝ ብለው ተምቹ ስለ ቦርሳው ስላለው ነገር ሲያው የሚያስበው ስለ እርግብ ፍቅርና እርግብን እንዴት አርግቶ መርዳት እንዳለበት ነው የሚያስበው። ሌላ ነገር ምንም አይደለም። ተምቹ ግን እርግብ የሚያሳስባት ደግሞ ለተምቹ ያልነገረችው የ3 ሚሊዮን ብር ወርቅ አለ ቦርሳው። ስለዚህ በተነግረው በወርቁን ይዞ ቢጠፋብኝስ ትላለች። ስለዚህ ቦርሳውን ብላ ብቻ ቦርሳዋን ተቀብላ ወርቁ አለ ብላ ልትበላ ነው እርግብ። እና ብቻ የእርግብም ይገርማል። ለተምቹ እንኳን ሚስጥሩን አልነገረችውም። ቢያንስ ይወደኛል ያፈቅረኛል፣ ቢያንስ ቦርሳ ውስጥ ወርቅ አለና ለዚህ ነው የምፈልገው እንካፈላለን እንኳን ብትለው አሪፍ ነው። ተምቹ ቢክደኝስ ብላ ፈራች። እርግብ ወርቅ እንዳለው አትነግረውም፣ ግን ቦርሳው እንደሚያስፈልጋትና ከራሷ በላይ ቦርሳውን ማግኘት እንዳለባት ታስጨንቀዋለች። ስለዚህ ተምቹ ጠረጠራ የሆነ ነገርማ ቦርሳ ውስጥ ሊኖር ይችላል በማለት እንግዲህ ግራ ገባውም፣ ጥርጣሬ ገብቷል። ዋናው ግን የሚያናደው ነገር የወርቁ ጉዳይ ወይዘሮ ሜላት ጋር መግባቱ ትንሽ አስደንግጦናል። ማለትም አቶ ኖላዊ እንዴት የሃናን ቦርሳ ሃና ወይዘሮ ሜላት ጋር ውሰድልኝ ሳትለው አቶ ኖላዊ ወይዘሮ ሜላት ጋር መሄድ ከፈለገ ዝም ብሎ አይሄድም። ምክንያት ቢያስብ እንኳን ስንት ምክንያት እያለ እንዴት የተቀመጠ ቦርሳ አንስቶ የሃና ይሆናል ብሎ እንዴት ወይዘሮ ሜላት ጋር ይወስደዋል? ሲጀመር ሃና ውሰድልኝ ብለዋለች ወይ? ልጁን አይጠይቃትም ወይ? ትንሽ እሱ ጥያቄ ሆኖብኛል። እንዴት ዝም ብሎ ሊወስድ ይችላል? አቶ ኖላዊ ይሄን እንደዚህ እንዴት ያደርጋል? አባት አይደለ እንዴ? የልጁን ዕቃ ዝም ብሎ አንስቶ ይወስዳል? ያው ቤተሰቦቿ ናቸው ኖርማል ነው። ግን መጀመሪያ ሃናን መውሰድ እንዳለበትና እንደሌለበት መጠየቅ፣ ሃና ቦርሳው የማን ነው ማለት አለበት። እንዴት ዝም ብሎ ብቻ ሊወስድ ይችላል? ረስታው ሊሆን ይችላል ብሎ ነው። በዛ ላይ ደግሞ አዲስ ቦርሳ መሆኑን ሲያይ ወይስ እና ወይዘሮ ሜላት የገዙላት ቦርሳ ነው ብሎ ነው። ግን እንዴት አቶ ኖላዊ ኖርማል ዝም ብሎ ብቻ አንስቶ ወይዘሮ ሜላት ጋር ቦርሳውን መውሰድ አለበት ብዬ አላስብም። ትንሽ እሱ ጋር ጥያቄ አለኝ። ለምን አይደረግማ? ዝም ብሎ አይወሰድም ቦርሳ። ሃናን ልጁን ይጠይቃታል። የማን ነው ተገዝቶልሽ ነው ወይ? ስለ ቦርሳው ሳይጠየቅ ዝም ብሎ አንስቶ እንደ ፎቶ ሄዶ ዝም ብሎ ቁጭ ይደረጋል እንዴ? ስለዚህ እዚህ ጋር ትንሽ ጥያቄ አለኝ። እስቲ በዚህ ጉዳይ ላይ እናንተ እህትና ወንድሞቼ ምንድነው የሚሰማችሁ? እኔ በመለው ጉዳይ ላይ በተለይ በዚህ በቦርሳው ጉዳይ ላይ አቶ ኖላዊ የፈጠነ ሄዶ ለወይዘሮ ሜላት መስጠቱ
ምንድነው የሚሰማችሁ? ልክ ነው ወይ ብላችሁ ታስባላችሁ? ወይዘሮ ሜላት ጋር ወርቁ እንዲገባ ስለተፈለገ ብቻ አቶ ኖላዊ መስጠቱ ልክ ነው ወይ ብላችሁ ታስባላችሁ? በዚህ መንገድ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ሌላኛው ጉዳይ በጣም ያሳዘነን ጉዳይ የአሴር ጉዳይ ነው። አሴር እንግዲህ በጣም የሌለ ሀና ፎንቃ በቃ እየገባለትና የሌለ በቃ ፍቅሩን መች ነው ነግራት ሳልነግራት ላረጅ ነው እያለ በጨለለበት ታይም ላይ እዝራ የፈጠነ ሀና ሊወስድበት ነው። በአቋራጭ እዝራ መጥቶ ሀና ሊበላበት ነው። እንግዲህ እዝራ አሁን ላይ ለሀና በጣም የተለየ ስሜት አለው፣ ፍቅር አለው። ሀናም ትንሽ እየቀረበችው ነው። ይሄ መቀራረባቸው ወደ ፍቅር ከሄደ አሴር ሊበላ ነው ማለት ነው። ሀናን ሳይበላት እዝራ ሊበላበት ነው። ስለዚህ አሴር መች ነው ለሀና የሚነግራት? ሀና አሁን ላይ ምንም አሴር አፍቅሯት ይሁን ወይስ አያፈቅራት የሚለው ስሜት ምንም አታሳየንም። አሴር ይወደኛል ብላ አታስብም። አሴርን ማውንም የሆነ ነገር ሲላት ስለ አባቷ ስለ ራሷ ምን ሆነ ምናምን ትለዋለች። የምትጠይቀው ጥያቄ ራሱ የሚዘገንን ነው፣ ድብር የሚል። ስለዚህ አሴር አሁን ላይ በቃ ሀና የምታስበው አስተሳሰብ አሴርን እንደ ወንድም ነው ማለት ነው፣ እንደ ቤተሰብ ነው። አሴርን እያሰበችው ያለችው አሁን ላይ ሀና ላይክ እንደ ቤተሰብ ማለት ነው፣ እንደ ወንድም ኖርማል፣ እንደ ወንድም በስጋ ባይወለዱም ላይክ እሷ ውስጥ ያለው መንፈስ እንደ ወንድም ስለሆነ የሆነ ነገር ሲላት ስለ ቤተሰብ ነው የምትጠይቀው። ምን ሆነብኝ እንደዚህ አባቴ ምን ሆነ እንትና። ስለዚህ አሴር እንግዲህ እንዴት ብሎ በፍቅር ሀናን በፍቅር አይነት መንፈስ ማውራት ይችላል? በፍቅር ሙሉ ነው ማውራት አልቻሉም ሁለቱም። እሷም አልተናገረም ፍቅሩን፣ እሷም እሱን አታስበውም። ስለዚህ አሴር ጨነቀው። ስለዚህ እዝራ ወደፊት ምት ይጠብቀዋል፣ አሴር ይቀጠቅጠዋል ወደፊት። በዚሁ ከቀጠለ እዝራ በጣም ከባድ ሁኔታ ነው የሚሆነው። ለምን አሴር ብዙ አመታት በሙሉ ሀናን በፍቅር ስለሚያፈቅራት ስለሚወዳት ብዙ አመታት የጠበቃት ሴት ስለሆነች አሁን ላይ እዝራ መጥቶ የፈጠነ ሊወስድበት ቢል አሴር ይፋተዋል ብዬ አላስብም። ግን አሴር በቻለው አቅም በሙሉ ሀናን ወደ ራሱ ለማድረግ ብዙ ጥረት ያደርጋል ብዬ አስባለሁ። እዝራ ግን እውነት ወዷታል ወይስ? እዝራ አሁን ላይ ሀናን ወዷት ነው ወይስ ምን ፈልጎ ነው? እያስመሰለ ነው ወይ? ስለዚህ አንድ ጉዳይ አለ። እዝራ እንግዲህ አባቱ እስር ቤት እንዳለና የሱንም አባት ሀና እንድትጠይቀው እያደረገ ነው። የሀናንም አባት እኔ አንቺንም አባት አያለው እያለ ነው። ስለዚህ የእዝራ አባት እስር ቤት ከሆነ የእዝራ አባት ምናልባት ከባዩሽ ጋር የሆነ የሚገናኝበት መንገድ ካለ በጣም ከባድ ነው የሚሆነው። ወንጀለኛ ከሆነ ወይም ደግሞ የሆነ የወንጀል ስራ ካለበት እንግዲህ ትንሽ ሊገናኝ ይችላል ብዬ አስባለሁ ማለት ነው ከባዩሽ ጋር። እንግዲህ ወይዘሮ ባዩሽ አሁን ላይ እስር ቤት ናት ማለት ነው። እስር ቤት ተይዛ ገብታለች በፖሊስ የተያዘችውም ሰው ላይ ሽጉጥ ደቅና እጇ ላይ ሽጉጥ ተገኝቷል በቦርሳ ይዛ ስትዞር ያለ ፍቃድ። ስለዚህ ወይዘሮ ባዩሽ ከባድ ወንጀለኛ ነች። ሽጉጥ በቦርሳ ይዛ እየዞረች የምታስፈራራ ሴት መሆኗ ከተነቃባት በፖሊስ ካለ ፍቃድ ሽጉጥ መያዟ ራሱ በጣም ከባድ ነው። እንግዲህ ባዩሽን አሁን ማን ነው የሚያስፈታት ነው? አሁን ላይ እንግዲህ ማን ነው አቅም ያለው ባዩሽን በዋስ የሚያስፈታት? ባዩሽ የምታጠፈው ብሮቿን በሙሉ ሰውን ለማስገደልና ለክፋት ነው። አሁን እሷ ተይዛ ማን ነው የሚያወጣት? ወይዘሮ ሜላትስ አሁን ባዩሽን ልታወጣት ነው ወይ? ከዚህ በዋስ ልታስፈታት ነው ወይ? ባዩሽ አሁን ቆይ ወይዘሮ ሜላት አሁን ባዩሽን ማስፈታት አለባት ብላችሁ ታስባላችሁ? ለባዩሽ መቆም አለባት ብላችሁ ታስባላችሁ? እስቲ ምንድነው አዲስ ነገር የሚፈጠረው ይመስላችኋል? እንግዲህ መናሴ የደወለው ለሀና ለምን ምክንያት ይመስላችኋል? ዋናው ፖይንት እስቲ ሐሳብ አስተያየታችሁን ስጡኝ። ዋናው ፖይንት የደወለው ወይዘሮ ሜላት ወርቁን አግኝታው ነው ወይስ ሳታገኘው ነው መናሴ የደወለው? ወይስ ወይዘሮ ሜላት ምን ሆና ነው? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።